እሱ የሰሜን ኮሪያ ትንሹና ምርጡ ኤጀንት ነበር። በቅልጥፍናውና ገዳይነቱ የታወቀ ነው። በቅርቡ ዴሆ ከደቡብ ኮሪያ ወደሚገኝ አንድ ሁለተኛ ደረጃ ትምህርት ቤት ተዛወረ። ስሙን አስተዋውቆ ከመጨረሱ በፊት የክፍሉ ተማሪዎች በሳቅ ፈነዱ። ዴሆ የሚለው ስሙ ፋሽን ያለፈበትና ሞኝ የሚያስመስል ሆኖ ስላገኙት ነበር። የክፍል መምህሩም ቢሆን ተመሳሳይ ስሜት ነበረው። ዴሆን የክፍሉ ጀርባ ጥግ ላይ እንዲቀመጥ መደበው። መምህሩም ሆኑ ተማሪዎቹ ግን ይህ ተማሪ የመጣው ለትምህርት ሳይሆን የሰሜን ኮሪያ ኤጀንትነቱን ለመደበቅ እንደሆነ አልጠረጠሩ። አባቱ በተልእኮ ላይ ያለ በሞት በመለየቱ ይህንን የደቡብ ኮሪያ ተልእኮ ለልጁ እንደ ቅብብሎሽ አውርሶት አልፏል። መጀመሪያ ላይ ዴሆ እንደ ማንኛውም ተማሪ ሆኖ ለመኖርና ለመመሳሰል ሞክሮ ነበር። ነገር ግን ትምህርት እንዳለቀ ወሮበላ ተማሪዎች ከበቡት። እነሱ የመጡት አዲሱን ተማሪ ለመፈተን ብቻ አልነበረም። ሂን የተባለችውን የክፍሉ ተማሪ ለጥበቃ በሚል ሽፋን ገንዘብ ለመቀማት ጭምር ነበር። ዴሆን እየገፉ ሊያበሳጩት ቢሞክሩም እሱ ግን ችላ ለማለት ሞከረ። የቡድኑ መሪ ኡን ግን ይህ የዴሆ ዝምታ ንቀት መስሎ ስለታየው ጣራ ላይ ወጥተው እንዲፋለሙ ተገዳደረው። ጣራው ላይ እንደወጡ ኡን ጊዜ አላጠፋም። በውጤ ዴሆን ፊት መታው። ከዴሆ አፍ ጥግ ደም ወጣ። ነገር ግን እውነተኛ ማንነቱንና ችሎታውን እንዳያሳውቅ ሲል ዴሆ ድብድቡን ለመታገስ መረጠ። ኡን ግን አላቆመም። ስድብና ትንኮሳውን ቀጠለ። ዴሆ ግን አሁንም ራሱን ተቆጣጥሮ ዝምታውን መረጠ። ከወሮበሎቹ አንዱ የዴሆን ኪስ ሲፈትሽ ቦርሳውን አገኘና ለኡን ሰጠው። በዚያ ሞኝ በሚመስለው ልጅ ቦርሳ ብዙ ገንዘብ ማየታቸው አስገረማቸው። ኡን ከቦርሳ ውስጥ አንድ ፎቶግራፍ አወጣ። ፎቶው ዴሆ ከአባቱና ከታናሽ እህቱ ጋር የተነሳው ነበር። አሁን አባቱ ስለሌለ የቀሩት እሱና እህቱ ብቻ ነበሩ። ኡንም በክፋት እየሳቀ የዴሆን እህት መልክ ማሾፊያ አደረገው። ይህ ድርጊት የዴሆን ስሜት ነካው። እህቱ የሱ ደካማ ጎን ነች። ነገር ግን ስሜቱን ተቆጣጥሮ ፎቶውን ማስመለስ ቻለ። ለኡንም ገንዘቡን ውሰድና ይበቃሃል ሲል በጥብቅ አስጠነቀቀው። ኡን በዴሆ እምቢተኝነት ተናዶ በድጋሚ ሊያጠቃው ሲል የክፍል መምህሩ በሰዓቱ ደርሶ ግርግሩን አበረደው። ዴሆ ተጨማሪ ችግር ስላልፈለገ ፎቶውን ይዞ ሄደ። ነገር ግን ይህ ክስተት ኡን በዴሆ ላይ ጥላቻ እንዲያሳድር አደረገው። በማግስቱ ክፍል ውስጥ መምህሩ ሁሉም ተማሪዎች ስልካቸው እንዲያስረክቡ አዘዘ። ስልክ ተገኝቶበት የተያዘ ተማሪም እንደሚቀጣ አስጠነቀቀ። ጥቂት ተማሪዎች ትዕዛዙን ባለማክበራቸው መምህሩ መላውን ክፍል ቀጣ። ትምህርት ሲያልቅ ሁሉም ተማሪዎች መስኮት እንዲያጸዱ አዘዘ። ሌሎች ተማሪዎች እየወጡ ሳለ ኡን ሌሎች እንዲሄዱና ዴሆና ሂን ብቻ ቀርተው እንዲያጸዱ አደረገ። ዴሆ ግፍ ቢፈጸምበትም በዝምታ መስራቱን ቀጠለ። ሲያጸዱ ሂን በስርቆት ዴሆን ትመለከተው ነበር። በልቧ ውስጥም ለዚህ አዲስ ተማሪ የሆነ ስሜት መፈጠር ጀምሯል። ለዴሆ ግን ተልእኮ ከምንም በላይ ነበር። በዚያው ምሽት ወደ ቤት ሲመለስ ከድርጅቱ አንድ ጥቅል ደረሰው። ቀጣዩ ተልእኮ አንድ የሰሜን ኮሪያ ከዳተኛን መግደል ነው። ዲፐር የተባለው ይህ ከዳተኛ ተሸሽገው የሚኖሩ የሰሜን ኮሪያ ኤጀንቶችን አንድ ባንድ እየፈለገ ይገድል ነበር። ዲፐር ከፍተኛ ችሎታ ያለውና በጣም ጨካኝ ነው። እሱን ማጥፋት ለዴሆ ድርጅት ዋነኛው ተግባር ነበር። ትዕዛዙ እንደደረሰው ዴሆ በዚያው ምሽት ወደ ተግባር ገባ። በድርጅቱ መመሪያ መሰረት መጀመሪያ በአንድ የሰሜን ኮሪያ ተወላጅ የሚተዳደር የሎተሪ ሱቅ ጎበኘ። ሱቁ ውስጥ ገብቶ የሚስጥር ኮድ ቃላትን ሲናገር ባለሱቁ ወዲያውኑ ማንነቱን ተረዳ። በጥንቃቄ አንድ የሎተሪ ቲኬት አትሞ ሰጠው። በውስጡም አንድ ጊዜያዊ ስልክ ደብቆ አቀበለው። ዴሆ ቀጥሎ የተሰጠውን መመሪያ በመከተል ወደ አንድ ዳቦ ቤት አመራ። እንደ ተራ ደንበኛ ሆኖ ከገባ በኋላ ሌላ የሚስጥር ኮድ ተጠቀመ። ዳቦ ጋጋሪውም ወዲያውኑ የደህንነት ኤጀንት መሆኑን አወቀ። ያለምንም ቃል አስቀድሞ የተዘጋጀ ኬክ ሰጠው። ዴሆ ኬኩን ወስዶ ኬክ ውስጥ የተደበቀውንና የተበታተነውን ሽጉጥ አወጣ። የተሰጡትን 30 ጥይቶች ካስገባ በኋላ መሳሪያውን ገጣጥሞ አዘጋጀ። በማግስቱ በትምህርት ቤት የምሳ እረፍት ወቅት ዴሆ ወደ ተቀጠረበት ቦታ ሄደ። በሩ እንደተከፈተ ዴሆ ጊዜ አላጠፋም። የቦክስ ማሰልጠኛ ቤቱን ባለቤት በፍጥነትና በቅልጥፍና በተሞሉ ጥቃቶች ወዲያውኑ አሸነፈው። ባለቤቱ ሽንፈቱን ለመቀበል ባለመፈለግ ዴሆን ለማነቅ ሞከረ። ዴሆ ግን የሰውየውን ጥቃት በቀላሉ መከተ። በአንድ እጅ ጸጉሩን ይዞ በመጠምዘዝ መሬት ላይ ዘረረው። ነገር ግን አልገደለውም። ይልቁንም ስለ ዲፐር መገኛ መረጃ እንዲሰጠው ይጠይቀው ጀመረ። ባለቤቱ መጀመሪያ ዝም ለማለት ቢሞክርም ዴሆ ግን ሳያቅማማ እግሩ ላይ ተኮሰበት። ይህ ለግትርነትህ ነው አለው። ይህ የመጨረሻ እድሉ እንደሆነም ደገመለት። በመጨረሻም ሰውየው ለመናገር ወሰነ። አንድ የአሳማ ስጋ ሻጭ ከዲፐር ጋር እንደተገናኘ ተናዘዘ። እያወራ እያለ ግን የተባበረ መስሎ አጋጣሚውን በመጠቀም በአቅራቢያ ያለውን ወንበር አንስቶ ዴሆን ሊመታው ሞከረ። ከዚያም በቢላዋ ሊወጋው ተነሳ። ዴሆ ግን የሚፈልገውን መረጃ ስላገኘ ወዲያውኑ እርምጃ ወሰደ። በአንድ ጠንካራ እርግጫ ሰውየውን ከጥቅም ውጭ አደረገው።
ይህ ዴሆ ለመጀመሪያ ጊዜ የሰው ሕይወት ያጠፋበት አጋጣሚ ነበር። የጥፋተኝነት ስሜት ህሊናውን ቢረብሸውም ስቃዩ ግን በውስጡ አፍኖ ያዘው። ጊዜው እየነጎደ ስለነበር ዴሆ ከሰዓት በኋላ በዚያው ወደ ትምህርት ቤት ተመለሰ። ክፍል ውስጥ ሲገባ የክፍሉ ተማሪ ሂን ወሮበሎች ሲያስቸግሯት አገኘ። ወሮበሎቹ በላዩ ላይ ቆሻሻ እየወረወሩ እንድታጸዳ ያዟት ነበር። ዴሆ ብቻዋን ስትሰቃይ ማየት አልቻለም። ወደ እሷ ሄዶ ቆሻሻውን አብሮ ማጽዳት ጀመረ። ያ ሞኝ የሚመስለው አዲስ ተማሪ ሊረዳት ሲመጣ ወሮበሎቹ ትንኮሳቸውን አባባሱት። ስም እየሰጡ ያሾፉባቸው ጀመር። ዴሆ ግን ምንም ምላሽ ሳይሰጥ ቆሻሻውን መልቀም ቀጠለ። ይህ የዴሆ ደግነት ሂን በልቧ ውስጥ ትልቅ ቦታ እንድትሰጠው አደረጋት። በኋላ በክፍል ውስጥ ዴሆ አሁንም በፈጸመው ግድያ ሐሳብ ተውጦ ነበር። መምህሩ ዝም ብሎ ሲመለከት አይቶ አንድ ጥያቄ ጠየቀው። ሂንም መልሱን የሚያውቅ አልመሰላትም ነበር። በሹክሹክታ ልትረዳው ሞከረች። እነሱ ግን ዴሆን አሳንሰው አይተውታል። 5 ሲል በትክክል መለሰ። መምህሩም ትክክል፣ በጣም ጥሩ ሲል መለሰለት። ሂን በዚህ መልከ መልካምና ብልክ የክፍል ጓደኛዋ ይበልጥ እየተሳበች መጣች። ነገር ግን ሰላማቸው ለረጅም ጊዜ አልቆየም። ከትምህርት በኋላ ኡን ሂንን በኃይል እየጎተተ ወደ ሳይንስ ላቦራቶሪ አስገባት። ዴሆ ይህን ትዕይንት በአጋጣሚ ተመለከተ። ኡን ከሷ የጥበቃ ገንዘብ ይጠይቅ ነበር። እንዲያውም በትርፍ ሰዓት ስራዋ ለትምህርት ቤት ክፍያ ብላ የቆጠበችውን ገንዘብ ያለምንም ርህራሄ ቀማት። ይህን የድንጋጤ ፊት የወሮበላውን ፍላጎት ይበልጥ ወደ ከፋ ጥቃት ቀየረው። ሊያጠቋት ሲሉ ግን በሩ በኃይል ተከፈተ። ዴሆ እዚያ ቆሞ የነበረውን ሁኔታ የሂንን ገጽታ አየ። ምን እየተካሄደ እንደሆነ ወዲያውኑ ገባው። ከኡን ጓደኞች አንዱ በብዛታቸው ተመክቶ ዴሆን ሊያስፈራራው ቢሞክርም በሰከንዶች ውስጥ ተሸነፈ። ሌሎችም ተረባረቡበት። ዴሆ ግን ፊት ለፊት ተጋፍጧቸው በአስገራሚ ጥቃቶች እያንዳንዳቸውን ከጥቅም ውጭ አደረጋቸው። ኡን የቡድኑ አባላት ሲሸነፉ ሲያይ ራሱ ዴሆን ለማጥቃት ሞከረ። ነገር ግን በአንድ ቡጢ ብቻ እጁ ተሰብሮ በህመም መሬት ላይ ተንፈራፈረ። ዴሆ ሂንን በተሳካ ሁኔታ ዳናት። ከደረሰባት መከራ የተነሳ ሂን ስቅስቅ ብላ ለቀሰች። ከዚህ ክስተት በኋላ ክፍል ውስጥ ያለው ሁኔታ ተቀየረ፣ ይበልጥ ሰላማዊ ሆነ። ነገር ግን ሂን ትምህርት ቤት መምጣት አቆመች። አንድ ቀን ከሰዓት በኋላ ክፍል ውስጥ ዴሆ ስለሷ እየተጨነቀ በሐሳብ ተውጦ ነበር። የክፍል መምህሩ ተማሪዎችን እየፈተሸ በክፍል ውስጥ ይዘዋወር ነበር። ወደ እያንዳንዱ ተማሪ ሲቃረብ ተማሪዎቹ ቀጥ ብለው ይቀመጣሉ። ዴሆ ግን አሁንም በሐሳብ ጭልጥ ብሎ ነበር። መምህሩ ዴሆን ጭንቅላቱ ላይ ሊመታው ሲል ዴሆ በደመ ነፍስ የመምህሩን እጅ ጠምዝዞ ያዘው። ቀና ብሎ መምህሩ መሆኑን ሲረዳ ወዲያውኑ እጁን ለቀቀው። መምህሩ ደንግጦና አፍሮ ፊቱ ቀላ። ዴሆን እንደ ቅጣት ከክፍል ካስወጣው በኋላ እጁ ተጎድቶ እንደሆነ ለማየት ወደ እርሷ ቢሮ ሄደ። ሌሎች ተማሪዎች በሳቅ ፈነዱ። በመጨረሻም ለእነሱ የተበቀለላቸው ሰው ተገኘ። ዴሆ ወዲያውኑ የእነሱ ጀግና ሆነ። በምሳ ሰዓት ኡን ካፍቴሪያ ውስጥ ተቀምጦ እጁ ማንኪያ ለመያዝ እንኳን እየተንቀጠቀጠ አሁንም ጉራውን ይነፋ ነበር። ቁስሌ እስኪድን ይጠብቅ ብቻ እያለ ይዝታል። ሌሎቹም እናቱ እንኳ እስከማታውቀው ድረስ እንደበድበዋለን እያሉ ይፎክሩ ነበር። በዚያው ቅጽበት ዴሆ ወደ ካፍቴሪያው ገባ። የወሮበላው የኡን ጉራ ወዲያውኑ ጠፋና መንቀጥቀጥ ጀመረ። ዴሆ ወደ ኡን የቀረበው ለመደባደብ ሳይሆን ሂን ለምን ትምህርት ቤት እንዳልመጣች ለመጠየቅ ነበር። ኡን ግልጽ መልስ መስጠት አቅቶት ተንተባተበ። ሌላ አማራጭ ስላልነበረው ዴሆ ሂንን ፍለጋ እንዲሄድ መምህሩን ፈቃድ ለመጠየቅ ወሰነ። ወደ መምህሩ ቢሮ ሲገባ መምህሩ የታሰረ እጁን እያሻሻ አገኘው። መምህሩ ደንግጦ ወዲያውኑ እጁን በልብሱ ሸፈነው። የዚያን ቀን ትዝታውንም አለቀቀው። ዴሆ ትምህርት ቤቱን ለቆ ሂንን ፍለጋ ለመሄድ ያቀረበውን ጥያቄ መምህሩ ያለምንም ማመንታት ተቀበለው። ዴሆ ሂን በትርፍ ሰዓት ወደምትሰራበት ካፌ ቢሄድም ስራዋን እንደለቀቀች ሰማ። ዳግመኛ ሊያያት እንደማይችል አሰበ። ነገር ግን ወደ ቤቱ በሚመለስበት ወቅት ሂን ከትምህርት ቤት ስትሰናበት አያት። አዲስ ስራ አግኝታ ነበር፣ በአንድ የዳንስ ስቱዲዮ ውስጥ የትርፍ ሰዓት ስራ። ሂን ከበፊት ጀምሮ ዳንሰኛ የመሆን ህልም ነበራት። በትምህርት ቤቱ የዳንስ ስቱዲዮ በኩል ባለፈች ቁጥር በውስጡ ያሉትን ልጃገረዶች ታደንቅ ነበር። ስራውን ለማግኘት ግን የአሳዳጊ ፊርማ ያስፈልጋት ነበር። ዴሆም ሚስጥራዊ ማንነቱን መጠበቅ ቢኖርበትም እንደ ታላቅ ወንድሟ ሆኖ እንዲፈርምላት ጠየቀችው። ዴሆ ፈረመላት። ሂን ለጥበብ ያላት ፍቅር በሰሜን ኮሪያ የምትገኘውን ታናሽ እህቱን አስታወሰው። እሷም ጥበብ ትወድ ነበር። ነገር ግን እህቱ በደንብ ያለውን ተልእኮ እንዲወጣ ለማስገደድ በሰሜን ኮሪያ መንግስት ጥብቅ ክትትል ይደረግባት ነበር። ከእህቱ ጋር መገናኘት የዴሆ ዋነኛው ተነሳሽነት የሚሰጠውና የተሰጠውን ተልእኮ ለመጨረስ የሚገፋፋው ትልቁ ኃይል ነበር። እንዲያውም በደቡብ ኮሪያ እንደ ወላጆቹ ሆነው አብረውት የሚኖሩ ሰዎች ራሳቸው ሚስጥራዊ የሰሜን ኮሪያ ኤጀንቶች ነበሩ። በዚያ ምሽት ዴሆና ሂን በአንድ ጃንጥላ ስር ሆነው ወደ ቤቷ አብሯት ሄደ። ሂን እንዲህ ያለ ደግ ሰው ከጎኗ በመኖሩ በልቧ ደስ ብሏታል። ዴሆ ግን ለእሷ ምንም አይነት የፍቅር ስሜት አልነበረውም። የሚመለከታት ልክ እንደ ታናሽ እህቱ ነበር። በመንገድ ላይ ሲያወሩ
ስለ ሂን አስቸጋሪ ሕይወት ይበልጥ ተረዳ። ወላጆቿ ገና በልጅነቷ እንደሞቱና ከዚያ ጊዜ ጀምሮ በትርፍ ሰዓት ስራ በሚገኝ ጥቃቅን ገቢ ለመኖር ስትታገል እንደቆየች ነገረችው። በማግስቱ ተልእኮውን በፍጥነት ለመጨረስ በመቁረጥ ዴሆ ቀደም ብሎ ያገኘውን መረጃ ተከትሎ ወደ ስጋ ቤቱ አመራ። ዴሆ በሽጉጥ ሲያስፈራራው ስጋ ሻጩ ሊተባበር ተገደደ። የከዳተኛውን ማንነትም ገለጠለት። ዲፐር በመኪናው ታርጋ ቁጥር ተለየ። ስጋ ሻጩ ለህይወቱ እየተማጸነ ቢመስልም ልመናው ግን ለማታለል ነበር። በድንገት የስጋ መስቀያ መንጠቆ ይዞ ዴሆ ላይ ዘለለ። ዴሆ ግን በቅልጥፍና አንድ ትልቅ የአሳማ ስጋ ተጠቅሞ መንጠቆውን ከመከተው በኋላ ስጋ ሻጩን ወዲያውኑ በቁጥጥር ስር አዋለው። የታርጋ ቁጥሩን የያዘው ዴሆ የዲፐርን መኪና አድብቶ መጠበቅ ጀመረ። ዲፐር እንደታየም ዴሆ በሞተር ሳይክሉ ተከተለው። ቀይ መብራት ሲበራ ለማጥቃት አመቺ አጋጣሚ ተፈጠረ። ዲፐር ግን በቀላሉ የሚታለል አልነበረም። አደጋውን ቀድሞ ተረድቶ ዴሆ ሽጉጡን ሲመዝ እሱ ፍጥነቱን ጨመረ። የዴሆ ጥይት የመኪናውን መስታወት ሰበረው። ቀጥሎ የተተኮሰው ጥይት ስፖኪውን መታው። ሌላኛው ደግሞ ጎማውን በሳው። የዲፐር መኪና ከቁጥጥር ውጭ ሆኖ መንገድ ዳር ካለ አጥር ጋር ተጋጨ። ዴሆ ኮፍያውን ዘቅ አድርጎ ወደ መኪናው ተጠጋ። ዲፐር መኪናው ውስጥ ተቀርቅሮ አቅመቢስ ሆኖ ነበር። ነገር ግን ዴሆ ለመጨረሻው እርምጃ ሽጉጡን ሊመዝ ሲል በዙሪያው ሰዎች እየተሰበሰቡና በስልካቸው እየቀረጹ መሆኑን አየ። ሚስጥራዊ ማንነቱ እንዳይጋለጥ ሲል ዴሆ ጥሎት ለመሄድ ተገደደ። ዲፐር ግን ዴሆን በደንብ አስተውሎታል። በዚያው ምሽት ዲፐር ሰዎቹን ይዞ በቀጥታ የዴሆ መደበቂያ ወደ ሆነው ቤት አመራ። እዚያም በደቡብ ኮሪያ እንደ ወላጆቹ ሆነው የሚኖሩትን ኤጀንቶች አገኟቸው። ያለምንም ማስጠንቀቂያ የዲፐር ሰዎች ወደ ቤቱ ዘልቀው ገቡ። ዲፐር የዴሆን እናት በመያዝ የዕቃዎቹን መገኛ እንድትነግረው አፋጠጣት። ስለ አንድ ካዝና ጠይቃትና እውነቱን ከተናገረች እንደማይገድላት ቃል ገባላት። እንደተጠበቀውም ሁለቱም ወገኖች የሚፈልጉት አንድ ውድ ነገር ነበር። እነሱም ለማንኛውም ፖለቲካዊ ዓላማ መሳቂያ የሚሆን ከፍተኛ ዋጋ ያላቸው አልማዞች ነበሩ። የካዝናውን ቁጥር ካገኘ በኋላ ዲፐር ሴትዮዋን በጭካኔ ገደላት። ፎቅ ላይ የነበረው የዴሆ አባት ከታች ያለውን አደጋ ሳያውቅ በጆሮ ማዳመጫ ሙዚቃ ያዳምጥ ነበር። እሱም ከዲፐር ጋር ፊት ለፊት ሲጋጠም ወዲያውኑ ተተኩሶበት ተገደለ። የዲፐር ሰዎች አልማዞቹን ይዘው ወጡ። ዲፐር ግን ዴሆ እስኪመለስ ድረስ ሶፋው ላይ ተቀምጦ ይጠብቀው ጀመር። ዴሆ ቤት እንደደረሰ የወላጆቹን አስክሬን ሲመለከት ምን እንደተፈጠረ ወዲያውኑ ገባው። አሁን ነገሩ የግል ጉዳይ ሆነ። ዲፐርን የግድ ማጥፋት ነበረበት። ዴሆ በከፍተኛ ንዴት ተሞልቶ ጥቃቱን ሰነዘረ። ዲፐርም ያለምንም ቃል ጠረጴዛውን ገልብጦ በቡጢ ሊያደቀው ሞከረ። ነገር ግን ዴሆ ሁሉንም ጥቃቶች በቅልጥፍና መከተ። በሰሜን ኮሪያ የምትጠብቀው እህቱ ለዴሆ ትልቅ ብርታትና ተነሳሽነት ሆነው ነበር። ዲፐር በድብድብ ሊያሸንፉ እንደማይችል ሲረዳ ሽጉጡን መዘዘ። ዴሆ ግን ፈጣን ነበር። የዲፐርን እጅ በመያዝ ሽጉጡን አስጣለው። በትግሉ መሃል ዲፐር ዴሆን ግድግዳ ላይ አስደግፎ በቡጢ ያርገበግበው ጀመር። ዴሆ አጣብቂኝ ውስጥ ሲገባ በአቅራቢያው ያለን ገመድ በመጠቀም የዲፐርን አንገት አንቆ ሊያፍነው ሞከረ። ዲፐር ለመተንፈስ እየታገለ ሳለ በድብቅ የያዘውን ቢላዋ አውጥቶ ዴሆንን ሊወጋው ተነሳ። ዴሆ በቢራ ጣሳ ቢላዋውን ከመከተ በኋላ በታላቅ ተጋድሎ ቢላዋውን ነጥቆ በመውሰድ 2 ጊዜ ወሳኝ ቦታዎች ላይ ወጋው። በዚህም ፊልሚያው በዲፐር ሞት ተጠናቀቀ። ዴሆ ቢያሸንፍም ክፉኛ ቆስሎ ነበር። በሱ ምክንያት የሞቱትን የሽፋን ወላጆችን ሲያይ የጥፋተኝነት ስሜት ተሰማው። መደበቂያው መታወቁን ስላወቀ ማስረጃዎቹን ለማጥፋት የጋዝ ቧንቧውን ቆረጠው። ደም የነካቸውን መሳሪያዎችም ማይክሮዌቭ ውስጥ ከተታቸው። በሞተር ሳይክሉ እንደራቀ ቤቱ በታላቅ ፍንዳታ ነደደ። ፖሊሶቹ አካባቢውን ከበቡት። ከፍርስራሹ ውስጥ የዴሆ ስም ያለበት የዩኒፎርም ቁራጭ አገኙ። በዚህም ዴሆ የሰሜን ኮሪያ ሰላይ መሆኑ ደረሱበት። ዴሆ መቆየት እንደማይችል ስላወቀ ከደቡብ ኮሪያ ለመውጣት ወደ ተሰጠው መገናኛ ቦታ መራ። እዚያም የምታክመውንና መመሪያ የምትሰጠውን አረጋዊ ሴት አገኘ። ብዙም ሳይቆይ ግን በጉዳቱ ምክንያት ራሱን ሳተ። በሴትዮዋ እርዳታ ዴሆ በፍጥነት አገገመ። ወደ ሰሜን ተመልሶ እህቱን ለማየት ሲዘጋጅ ግን አንድ ሚስጥራዊ ጥቅል ደረሰው። የመጨረሻ ተልእኮ የተሰረቁትን አልማዞች ማስመለስ ነበር። አለቆቹ ይህንን ተልእኮ ከጨረሰ ከእህቱ ጋር እንደሚያገናኙት ቃል ገቡለት። ዴሆ ይህ ተልእኮ ለሞት የሚያደርስ መሆኑን ሳያውቅ ያለምንም ማመንታት ተስማማ። በደረሰው መረጃ መሰረት ዴሆ አልማዞቹን ወደሚሻሻቱበት ቦታ መራ። በድምፅ አልባ ሽጉጥ ሁለቱም ዘበኞች ቢገድልም መምጣቱ ታወቀ። የአልማዝ ልውውጡም ተቋረጠ። ሰዎቹ ዴሆን ፍለጋ ሲወጡ በድንገት በመካከላቸው ቦምብ ፈነዳ። የቡድኑ መሪዎች ወዲያውኑ ተገደሉ። አንደኛው ሰው አልማዞቹን የያዘውን ቦርሳ ይዞ ወደ ፋብሪካው የቧንቧ መስመር ውስጥ አመለጠ። ዴሆ ግን በንቃት ተከታተለው ስለነበር የት እንደገባ ወዲያውኑ አየው። ወደ ሀገሩ ተልእኮውን ለመጨረስ ከመሄዱ በፊት ዴሆ ለእህቱ ፍራፍሬ እንዲሁም ላደረገችለት ደግነት ሁሉ ምስጋና ይሆን ዘንድ ላስታመመችው አረጋዊ ሴት ሹራብ ገዛ። ሴትዮዋን ተሰናብቶ ወደ ሂንም ዘንድ አመራ።
እንደ ጓደኛ የመጨረሻ ስንብቱን አደረገላት። ከዚያም የመውጫ ሰዓቱ ደረሰ። እዚያ ያገኘው ኤጀንት ሁሉም ነገር መልካም ከሆነ ነገ ጠዋት ፒዮንግያንግ ቁርስ እንደሚበላ ነገረው። ዴሆ በመጨረሻም ከእህቱ ጋር የሚገናኝ መስሎት ነበር። ነገር ግን ደስታው ብዙም አልቆየም። በዚያው ቅጽበት ያመነው ኤጀንት በቢላዋ ወጋው። ዴሆ ከፍተኛ ስቃይ የተሰማው ቢሆንም አጥቂውን በኃይል በለጠው። አንድ የገዛ ሀገሩ ልጅ ለምን ሊከዳው እንደፈለገ ሊገባው አልቻለም። ኤጀንቱም ዴሆ የዋህ እንደሆነ ነገረው። ማንኛውም ኤጀንት በህይወት ወደ ሰሜን ኮሪያ ተመልሶ አያውቅም አለው። እውነታው በመጨረሻ ለዴሆ ገባው። የሰሜን ኮሪያ ኤጀንቶች ሀገራቸውን ለቀው ከወጡበት ቅጽበት ጀምሮ ወይ በጠላት ወይ ደግሞ በገዛ ሀገራቸው ሰው እንዲጠፉ የተፈረደባቸውና ተልኳቸውን ሲጨርሱ የሚጣሉ መጫወቻዎች ነበሩ። አሁን የአባቱ ዕጣ ፈንታ ምን እንደነበር ገባው። አባቱ ተልኮውን ጨርሶ ወደ ቤቱ እየተመለሰ ሳለ ነበር የተገደለው። ሌላ አማራጭ ስለሌለው ዴሆ ኤጀንቱን ገደለው። ለሀገሩ የነበረው ታማኝነት ምላሹ እንዲህ ያለ አሰቃቂ ክደት መሆኑን ማመን አቃተው። ወደ ሀገሩ መመለስ ስለማይችል በቆሰለ ሰውነቱ መልስ ፍለጋ እየተጎተተ ወደ አረጋዊቷ ሴት የሥራ ቦታ ሄደ። እዚያ ሲደርስ ግን አካባቢው በፖሊስ ተከቦ አገኘው። የሴትየዋ ምስጢራዊ ማንነትም ተጋልጦ ነበር። ሴትየዋ ዴሆን በሰዎች መካከል ስታዩ እንዲሮጥ ነገረችው። እሷም ተያዘች። የፖሊስ አዛዡ በሰዎች መካከል የዴሆን የተረበሸ ፊት ተመልክቶ የሆነ ነገር መኖሩን ጠረጠረና አሳደደው። ዴሆ ግን ለማምለጥ ቻለ። ሁሉም በር እንደተዘጋበትና የሚሄድበት እንደጠፋው ሲረዳ ዴሆ ወደ ሂን መኖሪያ ቤት በመሄድ ተጠለለ። በእሷ እንክብካቤም ከሞት ተረፈ። ሂን በዚህ መሃል የዴሆን እውነተኛ ማንነት ከዜናዎች ሰምታ ነበር። ይህ ቢሆንም ግን ለፖሊስ አሳልፋ ላለመስጠት ወሰነች። እሱ መጥፎ ሰው እንዳልሆነ ታውቅ ነበር። ኤጀንት ሊሆን የቻለውም ስለ እህቱ ሲል ብቻ እንደሆነ ስለተረዳች አብረዋት ቆይቶ እንዲያገግም ፈቀደችለት። በማግስቱ ሂን ለገበያ ወጥታ ሳለ ከፖሊስ አዛዡ ጋር ተገናኘች። እሱም ስለ ዴሆ መገኛ መረጃ ይኖራታል በሚል ይፈልጋት ነበር። ሂን ግን ለጓደኛዋ ታማኝ በመሆን ምንም እንደማታውቅ ነገረችው። በዚህ መሃል የሰሜን ኮሪያ አዛዦች የዴሆን እህት ወደ ደቡብ ኮሪያ ይዘዋት መጡ። ዓላማቸው አልማዞችን ማስመለስ ነበር። ዴሆ ካለቆቹ ስልክ ደረሰው። አልማዞቹን ካልሰጠ እህቱ እንደምትገደል አስጠነቀቁት። የዴሆ ልብ በሐዘን ተሰበረ። እህቱ ብቸኛ ቤተሰቡ ነበረች። እሷም መጠበቅ ነበረበት። በማግስቱ ማለዳ አልማዞቹን ይዞ ወደ ተቀጠረበት ቦታ መራ። የሞተር ሳይክሉ ድምፅ ሂን ከእንቅልፏ ቀሰቀሳት። መጥፎ ስሜትም ተሰማት። ስለ ዴሆ ደህንነት በመስጋት እርዳታ እንዲያደርግ ለፖሊስ አዛዡ ደወለች። በቀጠሮ ቦታ ዴሆ በመጨረሻ ናፍቀው የነበረችውን እህቱን አያት። ወደ ወጥመድ እየገባ መሆኑን ግን አላወቀም። ዴሆ አልማዞቹን ሊያስረክብ ሲል ጥይት ተተኮሰ። የፖሊስ አዛዡ ሰዎች ደርሰው የዴሆን ሕይወት አተረፉት። በፍልሚያው መሃል የተፈጠረውን ግርግር በመጠቀም ዴሆ እህቱን የያዘውን መኪና አሳደደ። ነገር ግን በመሮጥ ሊደርስበት አልቻለም። ዳግመኛ ሊያጣት እንደሆነ ሰግቶ ሳለ በርካታ የፖሊስ መኪናዎች ደርሰው መኪናውን አስቆሙትና እህቱን አዳኗት። ዴሆም እህቱ መትረፏን አረጋግጦ በጸጥታ ተሰወረ። ዴሆ እንደ አንድ ኤጀንት መከራው ያበቃ መስሎት ነበር። ነገር ግን ተሳስቷል። ጨካኙ ድርጅት አሁንም ፊቱን ወደ ሂን አዞረ። በዚያው ምሽት ዴሆ ሌላ ማስፈራሪያ ስልክ ደረሰው። አልማዞቹን ካላስረከበ ብቸኛ ጓደኛው ሂን ቀጣዩ ሰለባ እንደምትሆን ተነገረው። ዴሆ በሱ ምክንያት ሂን ለአደጋ መጋለጧ ስላሳሰበው ይህን ነገር ለአንዴና ለመጨረሻ ጊዜ ለማቋጨት ወሰነ። ከመግባቱ በፊት ለፖሊስ አዛዡ ደውሎ ስልኩን አስቀመጠው። ይህም ፖሊሶች ያሉበትን ቦታ እንዲከታተሉ ለማድረግ ነበር። ከዚያም ብቻውን ወደ ቀጠሮ ቦታ ገባ። ዴሆ አካባቢውን በጥንቃቄ መረመረ። የሂን ደህንነት ካረጋገጠ በኋላ አልማዞቹን አውጥቶ ወደ አየር በተናቸው። ሁሉም ሰው አልማዞቹን ለመልቀም ሲራወጥ እሱ በአንዱ ሰው ላይ ተኮሰ። ነገር ግን በቁጥጥርና በትጥቅ ከበለጡት ጠላቶቹ ጋር መጋጠም ከባድ ሆነበት። በትከሻው ላይ በጥይት ተመታ። ወደ ኋላ ለማፈግፈግ ተገዶ ሂን የታሰረችበትን ክፍል እንደ መከላከያ ተጠቀመበት። ተኩስ ቢለዋወጥም የጠላቶቹ ብዛት ከአቅሙ በላይ ሆነ። ለጥቂት ጊዜ ከተዋጋ በኋላ አጣብቂኝ ውስጥ ገባ። በአቅራቢያው የጋዝ በርሜል ሲመለከት ዴሆ አስቀድሞ ያዘጋጀውን ፈንጂ ወደ ጋዙ ወረወረው። ሂንን በሰውነቱ ጋርዶ ፈንጂውን አፈነዳው። በታላቅ ፍንዳታና እሳት በርካታ ኤጀንቶች ተገደሉ። ከግርግሩ ያመለጡ ቢመስልም ሲሸሹ ግን ዴሆ ተይዞ መሬት ላይ ተዘረረ። አንድ ገዳይ መሬት ላይ አጣብቆ ያዘው። የፖሊስ ሳይረን ድምፅ ሲሰማ ሂን መልሳ ለመዋጋት ሞከረች። የዴሆ አለቃ ራሱን አውቆ መሳሪያውን ደቀነ። የፖሊስ አዛዡን በሰዓቱ ደረሰ። ነገር ግን ዴሆ ሽጉጡን ወደ ፖሊስ አዛዡ አዙሮ ወደ ሀገሩ መመለስ እንደማይችልና ለእህቱ ነፃነት ሲል መሞት እንዳለበት ተናገረ። ዞር ብሎ አለቃው ላይ ተኮሰበት። ለጥቂት ሰከንዶች በተደረገ የተኩስ ልውውጥ ሁለቱም ሰዎች ወደቁ። ሂን በድንጋጤ ትመለከት ነበር። የፖሊስ አዛዡ ወደ ዴሆ በመሮጥ በከፍተኛ ፍጥነት ወደ ሆስፒታል ይዟት ሮጠ። በመንገድ ላይ ዴሆ የመጨረሻውን እስትንፋሱን እየተነፈሰ የእህቱን ስም ደጋግሞ ይጣራ ነበር።
በሞት አፋፍ ላይ ሆኖ እንኳን ቅድሚያ የሚሰጠው ለእሷ ደህንነት ነበር። በመጨረሻም በደረሰበት ቁስል ምክንያት ሕይወቱ አለፈች። ከቀናት በኋላ ዓለም እንደተለመደው ጉዞዋን ቀጥላለች። ሂየን የዲሆን እህት የመንከባከብ ኃላፊነት ወሰደች። በሐዘን የተሰበረችውን ሕፃን ወደ ሕይወቷ በማስገባት እንደ እውነተኛ ታላቅ እህት ትጠብቃት ጀመር። ሁለቱም እርስ በርስ እየተደጋገፉ የዲሆን ያልተቋጨ ፍቅርና ሰውን የመርዳት ውርስ ይዘው ቀጠሉ። ፊልሙ እዚህ ላይ ያበቃል።